ሰላም ሰላም ጤና ይስጥልኝ ውድ የዓለም ቲዩብ ፕሮግራም ተከታታዮች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ በዚህ ቻናል አማርኛ፣ እንግሊዝኛ፣ ሂሳብና ሌሎችም ትምህርቶች ከጀማሪ እስከ ከፍተኛ ላሉ ተማሪዎች እያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትሳፕ፣ በጎግል ሚት እና ሌሎችንም አማራጮች እየተጠቀምን እናስተምራለን። ስለሆነም መማር የምትፈልጉ ልጆች ታች ላይ ባለው ስልክ በኢሞ፣ በቴሌግራም ወይም ደግሞ በዋትሳፕ ደውላችሁ በመመዝገብ በየትኛውም ዓለማት ሆናችሁ ትምህርታችሁን መከታተል ትችላላችሁ። ለዛሬ ትምህርት ደግሞ ይዤላችሁ የመጣሁት 12ቱን የዓመት ወራቶችን እንዴት መጻፍ እንደምንችል በአማርኛ አሳያችኋለሁ ማለት ነው። ስለዚህ ዛሬ 12ቱን የዓመት ወራቶች በደንብ አድርገን እናያለን። እዚህ ጋር እንደምታዩቸው እነዚህ ከመስከረም ጀምሮ እስከ ነሐሴ ያሉት 12ቱ ወራቶችን እንዴት መጻፍ እንደሚችሉ ንባባቸውስ እንዴት እንደሆነ በደንብ እናያለን። እስከመጨረሻው ተከታተሉኝ። ኦኬ ከዚህ ጋር የመጀመሪያው ይሄ ምን ይላል? ርዕሱ የዓመቱ ወራቶች የዓመቱ ወራቶች ይላል። ስለዚህ ከዚህ ጀመረ እስከ መጨረሻው እነዚህን እናነባለን ማለት ነው። ከመጀመሪያው እንጀምራለን። እዚህ ጋር ምን ይላል? መስከረም። አሁን ምናልባት ብዙዎቻችሁ መስከረም፣ ጥቅምት፣ ህዳር እያላችሁ በቃላችሁ ማለት ትችሉ ይሆናል። ነገር ግን ከዚህ ጋር አንድ ነገር ማስተዋል ያለባችሁ እንዴት ይጻፋሉ ፊደላቶችን ነው ከምንም በላይ መለየት ያለባችሁ እንጂ በድምጻችሁ ማለት ልትችሉ ትችላላችሁ። ከምንም በላይ ግን ለምሳሌ እዚህ ጋር መስከረም ስንል ፊደላቶች ማን ማን ናቸው፣ እንዴት ይጻፋሉ የሚለውን ነገር ትኩረት ማድረግ አለባችሁ። አሁን መስከረም ስልን መ የመጀመሪያ ፊደል ተጠቀምነ፣ ስ የሰ ቤተሰብ ስድስተኛዋ ተጠቀምነ፣ ከ የመጀመሪያ ፊደል ነች፣ ረ የመጀመሪያ፣ ም የመቤተሰብ ስድስተኛ። እንደዚህ ሆኖ እነዚህ በአንድ ላይ ሲሆን ምን ይላሉ? መስከረም የሚል ቃል ሰጡን ማለት ነው። እሺ ከዚህ ጋር ደግሞ ምን ይላል? ጥቅምት ይላል። አሁን ጥቅምት ሲል አራት ፊደላቶች አሉ። ጥ አለች። ጥ ማለት የጠ ቤተሰብ ስድስተኛ ነች። ቅ የቀ ቤተሰብ ስድስተኛ፣ ም የመቤተሰብ ስድስተኛ፣ ት የተ ቤተሰብ ስድስተኛ። አራቱም ስድስተኛ ድምጾች ተጠቅመን እንጽፋቸዋለን ማለት ነው። የጠ ቤተሰብ፣ የቀ፣ የመና የተ ቤተሰብ። ስለዚህ እነዚህ በአንድ ላይ ምን ይላሉ? ጥቅምት ይላል። እሺ ከዚህ ጋር ደግሞ ህዳር ማለት የሀ ቤተሰብ ስድስተኛ ነች። ብዙዎቻችሁ ሂዳር ብላችሁ የምትጽፉ የምትሞክሩ ልጆች አላችሁ። ሂዳር ሰውን ሲጻፍ ምንድነው? ህ ተብሎ ነው የሚጀመር። ህዳር፣ ህ ስድስተኛ፣ ዳ አራተኛ፣ ር ስድስተኛ፣ በአንድ ላይ ህዳር ይላል። እሺ ከዚህ ጋር ደግሞ ታህሳስ ታ የተ ቤተሰብ አራተኛ፣ ህ የሀ ቤተሰብ ስድስተኛ፣ ሳ የሰ ቤተሰብ አራተኛ፣ ስ የሰ ቤተሰብ ስድስተኛ። ይሄ በአንድ ላይ ምንላል? ታህሳስ። እዚህ ጋር ተሳስ ብላችሁ እንዳትሉ፣ ታ ነው የሚጀምር። ታህሳስ። እሺ ከዚህ ጋር ደግሞ ምን ይላል? ጥር የጠ ቤተሰብ እዚህ ጋር ነግራችኋለሁ ስድስተኛ፣ ር የረ ቤተሰብ ስድስተኛ፣ ሁለቱም ስድስተኛ ናቸው። በአንድ ላይ ይምላል ጥር። እሺ ከዚህ ጋር ደግሞ የካቲት የመጀመሪያ ፊደል ካ የከቤተሰብ አራተኛ፣ ቲ የተቤተሰብ ስድስተኛ፣ ቲ የተቤተሰብ ሶስተኛ፣ ት የተቤተሰብ ስድስተኛ፣ በአንድ ላይ የካቲት። እሺ ከዚህ ጋር ደግሞ መጋቢት መ የመጀመሪያ ነች። ጋ ደግሞ የገ ቤተሰብ አራተኛዋን እንጠቀማለን። ቢ ለማለት የበ ቤተሰብ ሶስተኛዋን፣ ት የተ ቤተሰብ ስድስተኛዋን፣ በአንድ ላይ መጋቢት ይላል። እሺ ከዚህ ጋር ደግሞ ሚያዝያ ሚ ማለት የመቤተሰብ እዚህ ጋር መጋቢት ስንል የመቤተሰብ ሶስተኛ ነች። ያ የቤተሰብ አራተኛ፣ እዚህ ጋር የካቲት ስንል የዚች ቤተሰብ አራተኛዋ ያ ነች። ዝ ማለት ደግሞ የዘ ቤተሰብ ስድስተኛ፣
አሁንም አራተኛ የየ ቤተሰብ አንድ ላይ ሚያዝያ ሚያዝያ ተብሎ እንደዚህ ይጻፋል ማለት ነው። እሺ እዚህ ጋር ደግሞ ግንቦት 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 አሁን ግንቦት ለማለት አራት ፊደላቶች አሉ። የመጀመሪያዋ ግ ነች። ግ ማለት የገ ቤተሰብ ስድስተኛ፣ ን የነ ቤተሰብ ስድስተኛ፣ ቦ የበ ቤተሰብ አራተኛ፣ ት የተ ቤተሰብ ስድስተኛ በአንድ ላይ ግንቦት ግንቦት። እሺ ከዚህ ጋር ደግሞ ሰ ሰ ኔ ኔ ሰኔ ሰ የመጀመሪያ ፊደል ነች። ኔ ደግሞ የነ ቤተሰብ አምስተኛ ፊደል እግራቸው ላይ ቀለበት አላቸው። ሰኔ ሰኔ። እሺ ከዚህ ጋርስ ሀ ም ሌ ሐምሌ ሐምሌ ሀ የመጀመሪያ ፊደል፣ ም የመቤተሰብ ስድስተኛ፣ ሌ የለቤተሰብ አምስተኛ በአንድ ላይ ሐምሌ። እሺ ከዚህ ጋር ደግሞ ነሐሴ 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 ሴ ማለት የሰ ቤተሰብ አምስተኛ እግራቸው ላይ ቀለበት፣ ነ የመጀመሪያ ነች፣ ሀ የመጀመሪያ ነች ነሐሴ። ስለዚህ እንደዚህ ያደርጋችሁ በአጭር ጊዜ 12ቱንም በአማርኛ ወራቶችም ማለት ነው። በአማርኛ 12ቱ ወራቶች ከመስከረም ጀምራችሁ መስከረም፣ ጥቅምት፣ ህዳር፣ ታህሳስ፣ ጥር፣ የካቲት፣ መጋቢት፣ ሚያዝያ፣ ግንቦት፣ ሰኔ፣ ሐምሌ እና ነሐሴ። ምናልባት አሁን እዚህ ጋር ቅደም ተከተላቸውን ራሱ ማታውቁ ካላችሁ በዚህ መሰረት ማየት ትችላላችሁ። መስከረም ተብሎ ማን ነው የሚባል? ከመስከረም ቀጥሎ ያለው ወቅት ማን ይባላል? ጥቅምት። ከጥቅምት ቀጥሎ ደግሞ ማን ነው? ቀጣይ ያለውን በዚህ መሰረት በቅደም ተከተል ወይም ደግሞ በኦርደሩ መያዝ ትችላላችሁ ማለት ነው። ግን እዚህ ላይ እናንተ በደንብ ትኩረት ማድረግ ያለባችሁ እንዴት እንጽፋቸዋለን ሳናይ እንዴት መጻፍ እንችላለን? ለምሳሌ መጋቢት ብላችሁ ጻፉ ብትባሉ እንዴት እንጽፋለን? ሚያዝያ ስንል። ስለዚህ ለዚህ ደግሞ መፍትሄው ምንድነው? ፊደላቶችን መለየት። 34ቱንም የአማርኛ ፊደላቶች ጠንቅቃችሁ ካወቃችሁ በእርግጠኝነት ይህን ለመጻፍ ብዙ አትቸገሩም ማለት ነው። ምክንያቱም ቃሉን ታውቁታላችሁ። መስከረም፣ ጥቅምት ማለት በቃላችሁ ትችላላችሁ። እነሱን ደግሞ ፊደላቶችን ከለያችሁ ደግሞ ገጣጥሞ በአንድ ላይ አድርጎ መጻፍ ብቻ ነው፣ ሌላ ምንም ነገር የለውም ማለት ነው። ስለዚህ እናንተው በተለያየ መንገድ ምናልባት መስከረም፣ ጥቅምት ብላችሁ በቃላችሁ የምታውቁ ከሆነ አሁን ስታነቡ እዚህ ጀምራችሁ እናንተ ደግሞ አንብቡት ወደ ላይ። ይሄ ምን ይላል? እንደዚህ እያደረጋችሁ ብትሄዱ ነሐሴ፣ ሐምሌ፣ ሰኔ በዚህ መሰረት እናንተ ደጋግማችሁ እዩዋቸው። ቀጣይ ደግሞ በሌሎች ቪዲዮ አስፈላጊ ነው ብዬ በማስባቸው ቪዲዮዎች እመለሳለሁ። እስከዚያ ድረስ መልካም ጊዜ። ባይ ባይ።